ለምን እንደጠፋች ደግሞ ስትጠፋም ወይ ደግሞ የሄደችበትን ቦታ ታውቂ ነበረ ማርቲ። እና ደግሞ ከኛ ጋር ጠፍታለች ብለሽ እየፈለግሽ ነበር። የእሷን መገኘት ነው ወይስ በፊት ያሳለፈችው ነገር ነው ማወቅ የምትፈልገው? ማለት ቢሆንም ዛሬ ልጠይቀኝ የሚገባ ጉዳይ አልነበረም። የጠፋችበትን ምክንያት የጠፋችበትን ቦታ ሁሉ ነገር እያወቅኩኝ በዋሽም አይገባም አቤል። ምክንያቱም እዚህ ጋር የምንፈልገው የእህታችንን ደስታ፣ እህታችን ያለችበትም ከነ ሙሉ ጤንነቷ ነበር ማየት የምንፈልገው። ደግሞ ከሆነ እኔ የደበኩት አልደበኩት አንተ ሊያሳስብ ወይም እንደዚህ ሊያበሳጭ እኔ እንጃ። እኔ ዛሬ እንዲደብረው ሳይ ያው አብርሽ አለመኖሩ የአብርሽ መድረክ አይገባም። አልደበኩት አንተ ሊያሳስብ ወይም እንደዚህ ሊያበሳጭ እኔ እንጃ። እኔ ዛሬ እንዲደብረው ሳይ ያው አብርሽ አለመኖሩ የአብርሽ መታሰር ነው ያስደበረክ የመሰለኝ። ግን እኔ እንደማቅ ስላወክ ብቻ እንዲህ ሊደብርክ አይገባም። ኖ ማርቲ፣ እኔ አሁን መታሰርማ እኔ በጣም ነው የደበረኝ ትኛለሽ ማለት ነው ማርቲ። ምክንያቱም ከአንቺ ጋር ከኔ ጋር ሆነሽ ከአብርሽ ጋር ሆነሽ ከሚይ ጋር ሆነሽ ብዙ ነገር አብረን እየለፋን ነበረ። ሰውም እስከ ማስከሰስ ድረስ እየሄድን ነበረ። ሄርሜላ አንቺ ያለችበት ቦታ እያወቅሽ ማለት ነው። ስለዚህ ይሄ ነገር ለምን አመጣው? ከኛ ጋር እንደዛ ሆኑ እየተሮረች ሄርሜ ጠፋች እያልሽ እያዘንሽ እያለቀሽ ምናምን አለ ማርቲ። የምር ነው ዛሬ ነገር እያስመሰለች ነው ወይ? መጀመሪያ ደረጃ ከኔ እናንተ ላይፍ ጋር የሚያገናኘው ነገር ምንም ነገር የለም። በሁለተኛ ደግሞ እንዳልኩክ ልቀው ሄርሜላ መገኘት ታውቂያለሽ። ግን ደግሞ እዛ ሆነ ምክንያትሽ ንገሪ ማርቲ። ሄርሜላ ያለችበት ቦታ ወይ ደግሞ አርግዛ እንደሄደች እያወቅሽ ለምን እንደዛ ከኛ ጋር እንደዛ መሆን አስፈለገ ነው? እኔ አቤል ማለት እያልክ ያለው ነገር ምንም ተደበቀች እያወቅሽ ለምን ዝም አልሽኝ? ነገር ውስጥ እንገባ ወይ ደግሞ ያለችበት ቦታ እንደምታውቂ እየነገርሽኝ ነው ያለሽው። ሰው ነው እየሆንሽ ያለሽው አቤል። ከዛ ደግሞ የሆነ ነገር ሄርሜላና አንቺ የምታውቁት የሆነ ትልቅ ነገር ያለ ነው የሚመስለው። ገብቶሻል? እኛ ማናውቀውን ያብርሽ ማናውቀው ትልቅ ነገር ያለ ነው የሚመስለው። ገብቶሻል? አንድ ላይ ነው ሁሉ ነገር ደስታችን ነው። አቤል መጨቃጨቅ አለ ቢባል እውነት ነው ብለህ ብታውቅ ምን ልትል ነው? ከዚህ በኋላ እግዚአብሔርን አንቺ ላይ ብዙም ማለት ተማመንም። ምክንያቱም ከኛ ጋር እያለቀሽና ብዙ እየፈለግሽ ነበር። ገብቶሻል? እኛ ላይ እንደዛ ማድረጉ ተገቢ አይደለም። እየተሰማኝ ነው መናገር። የሆነ እናንተ የምታውቁት እኔ አብርሽ ማናውቀው ነገር ያለ እየመሰለኝ ነው። እኔ የጠፋችበትን ቦታ ለምን እቀልዳለሁ? እኔ ሲሪየስ ሆኜ እና ከፍቶኝ ነው የመጣሁት። የተከፋሁበት ምክንያት ደግሞ አንቺ ይህንን ስለደበቅሽኝና አብርሃም ስለታሰረ ነው ነገር እንዳለ ነው እያሰብኩ ያለሁት። አንቺና ሄርሜላ የምታውቁት ነገር ደብቃ የነበረው ነገር እኔ በእርግጥ ያለችበትን አላውቅም ማለት አይደለም። እሷ ደግሞ ያለ ፍላጎቷ እኔ የሆነችውን ነገር መናገር አልችልም። ነገ እኔ ራሴ እነግረዋለሁ እንደምንገናኝ አውቃለሁ። የሚነግርበት ምንም ምክንያት የለም። ግን እኔ እንኳን የሰማሁት ሄርሜላ በጠፋችበት ጊዜ አርግዛ እንደጠፋች አንቺ ታውቂ ነበር ማለት ነው ማርቲ። ማለት ትክክለኛው ነገር እንድትነግሪኝ ነው የምፈልገው። አሁን ላይ አብርሃም እንደታሰረ ታውቂያለሽ። ባለጌና ውሻ ሰው አያከብሩም አለ እንዴ። ልቀቂና ውጪ ወይም ልቀቃትና ውጣ አልልህ። አክብራት ነው የምለው። ትዳሩን ያከበረ ሰው፣ ክብር የሰጠ ሰው ታግሶ ምንድን ነው የት ሄድሽ የት ወጣሽ ንትርክ ነው በቃ። ንትርክ ማለት ምን ማለት ነው? አንዳንድ ወንዶች አሉ ቀበዝባዛ ቀዥቃዦች። አብርሽ አዳምጥ ጉድህን። ጨዋም አለ የተባረ አንድ ወንዶች አሉ ቀበዝባዛ ቀዥቃዦች ነው የምለው። ጨዋም አለ የተባረ ልክ እንደ አንቺ እንደ ሜላት ባል ጨዋ ናይስ አንዴ ምን ነው በዚህ ማረሹ እማዬ እና ጋብዛለኝ ሲያፈር ባለቤቱን ይጋብዛል አሉ። ስባይኬ ድራስን መጠበቅ አባዬ ሁሌ ከመጀመሪያ ምስታይሌ ነው ተባለ ቀን ሲጀምር ጠፍታ አይደለም ተደብቃ ነው። ስትሮጡ ሄዳችሁ ዳኒን አወራችሁት። ስትሮጡ መታችሁ ኤፍሬምን፣ ስትሮጡ መታችሁ እኔን አወራችሁ። ያ ነገር እኔ ደርሼባችሁ ሳይሆን እናንተ እንደደረሳችሁብን ይሄ ትልቅ ምስክር መሆን ይችላል። አንደኛ ነገር። ሁለተኛ ነገር ደግሞ ይቅርታ ጠይቄሽ ነበረ። ለምን ይሄንን ነገር አደረግሽ? ይሄ ነገር ተገቢ ነው ወይ ላልከው ነገር በመጀመሪያ ደረጃ እኔ ከስሻችሁ እናንተ ክሱን አንሹ አታንሹ ሳትሉኝ ነበር። ክሱን ወዲያው ያነሳሁት ህሊና ስላለኝ
ብዙ ውጣ ውረዶችን አብረን አሳልፈናል። መጥፎም ጥሩ የሚሆን ነገር ብዬ ስላሰብኩኝ አንስቼው ነበር። ዳኒ ደግሞ አልተመቸውም። ምክንያቱም እሱም የሱም ስም ጠፍቷል። በማያገባው ነገር አሳስረኸዋል። ስለዚህ ባጠፋው ጥፋት ደግሞ ቅጣቱን ሰጥቷል። አበቃ። እኔ ያንደረኩት አንድም ነገር የለም። ገባህ አይደለ? ይሄን ነገር ጠንቅቀህ ታውቀዋለህ። አሁንም እዚች ጋር ጥሩ ሰው ለመምሰልና እኔን ለማስጠቆር ሁሌ አትሩጥ። ይሄ ፌር አይደለም። ለኔ እንዳላሳሰርኩ ሊና ያውቀዋል። እኔ እንዳልከሰስኩ ሊና ያውቀዋል። ክሱ ነው ከሱ ይዞ መጣ። ማስተባበል አያስቀጠኝም። ለምንድን ነው ነገር የምትነግረኝ? ሲቀጥል ደግሞ ኦልሬዲ ቅጣትን አግኝተሃል። ሲቀጥል ደግሞ አሁንም በማያገባን ነገር በማይመለከተን ነገር ውስጥ ሁሌ ስማችንን የምታነሳ ከሆነ ወይም ደግሞ ያላጠፋው ነገር አጥፍታለች ያልሰራነውን ነገር ሰርተዋል ምናምን እያልክ ስማችንን ማንሳትን የማታቆም ከሆነ እኔም ይሄንን ነገር ላቆመው አልችልም። እዚህ በፊት የተደረገውና የተፈጠረው ነገር በቂ ነው። ምንም ነገር እኛ ላይ ስታደርግ እኔ ላይ ስታደርግ ዝም ስል ዛሬ ላይ ያንን ዝም ታደግማለሁ ማለት አይደለም። ላደረግከው ነገር በደንብ አድርጌ ምላሹን እሰጣለሁ። ይህንን ደግሞ ጠንቅቀህ ልታውቅ ይገባል። ገባህ? ከአሁን በኋላ ምንም ነገር እኔን የሚጎዳ ምንም ነገር እኔ ህይወት ውስጥ የሚደርስ ነገር አድርግ እጥፍ አድርጌ ምላሹን እሰጣለሁ። ይህን ደግሞ ጠንቅቀህ ልታውቀው ይገባል። እሱ ኖሮ ባሏልኩበት ስሜን አታነሱም ነበር። እየነገርኩህ ነው። ለምንድን ነው ማዳምጣት? አላዳምጥሽም። እንደማመጥ መሰለኝ። አንቺ ብቻ ልታወሪ ነው እንደምታሽው? ማውራት ያለባችሁን አውራችሁ እኔ መናገር ያለብኝን እነግራችኋለሁ። ተናገሪችሁ ድረስ ባሏልኩበት ስሜን እስከጠራችሁ ድረስ እሷ እንደጠፋች እኔ ምንም ምክንያት እንዳልሆንኩኝ ፈጣሪ ይመስገን እውነቱን ፍርጥርጥ አድርጎ አውጥቶታል። ስለዚህ እኮ ነው የምመልስላችሁ። ይሄን ደግሞ ታልተካችሁ በሄድክበት እኮ ስሜን የምታነሳው አንተ ነህ ይመስላል። ስንቴ ነው እኮ ምናምን ይመስላል። ሁል ጊዜ ሩታ እንደዚህ ሆነች፣ ሩታ ወጣች፣ ሩታ ወረደች፣ ከዛስ በኋላ እሷ ትሆን እንደዚህ ያደረገችው ብለው ሁሌ ዙሪያ ጥምጥሜ። እሺ እኔን ዳይሬክት ባታገኘኝ እኔን እንኳን ማለት ነው አጠገብ ያሉት ሰዎች ጋር ሁሌ አትጠፋም። ገባ አይደለ ነው የደረሰበት ነገሮችን እየታላችሁ ልሽ በመጀመሪያ ደረጃ አሁንም ደጋግሜ የምነግርሽ ነገር ያኔ ስሜን ስላነሳ ነው እንደዛ ሊቀንድድበት የፈለግኩት። በነገርሽ ላይ ስሜ ሁሌ በቃ ይነሳል፣ አይጠፋም። እዚህም ጋር ይነሳል፣ እንደዛም ጋር ሩታ ወጣች፣ እዚህም ጋር ሩታ ወረደችው። ሩታ ናት ሰው ባላጠፋሁት ነገር ስሜን እስካነሳ ድረስ ድብና አድርጌ ነው እኔም እንደዚህ ስሩ እየዞርኩኝ የእሱንም ነገር ማሳየው። ገባሽ? ብለው ምችለው እንዴት ነው እሷ ናች እንደዚህ ያደረገችው እነሱ ናቸው ዳኒ ነው ሩታ ናት ምናምን ተብሎ በቃ ችላ ብዬ ዝም ልለው ምችለው። አንተ ነህ ዙሪያ ያሉትን ሰዎች የምትነካካ አንተ፣ የማትጠፋው አንተ። እኔ እኮ አርፌ እየኖርኩኝ ባለሁበት ሰዓት ስትሮጥ የመጣኸው አንተ ነህ። ሄርሜላ ጠፋች፣ እኔ ምን አገባኝ? ስለሷ መጥፋት ስለሷ መደበቅ አይመለከተኝም። ግን ደግሞ ጋር ነው እንደዚህ አይነት ነገሮችን ለመፈጣጠር የሞካከው ብዬ አደረግኩ። ፈልጌ አላውቅም፣ ልፈልግም አልችልም። ታውቀኛለህ ምን አይነት ሴት እንደሆንኩኝ። ሲቀጥል ደግሞ የደረስክብኝ አንተ እንጂ እኔ አይደለሁም። ስሜን ባሏልኩበት ያነሳው ስሜን ያስጠፋኸው አንተ እንጂ እኔ አይደለሁም። ይህን ደግሞ ጠንቅቀህ ታውቃለህ። ላደረግከው ነገር ደግሞ ለጥፋት ደግሞ ድብና አድርጌ ምላሹን ሰጥቻለሁ። ከዚህም በኋላ ሌላ ነገር ለማድረግ ብትሞክር፣ ከዚህም በኋላ ስሜን ብታነሳ እጥፍ ድርብ አድርጌ ነው የምመልስላችሁ። ገባ አይደለ? ስለዚህ ከዚህ በፊት እንደነበረው ዝም ብዬ ምናምን የማልፍ እንዳይመስል በቃ እኔ እንዲህ ነኝ ምናምን ከዚህ እንደዚህ አይነት ሰው ደግሞ መቀየር አይችልም። ይችላል ከዚህ በኋላ በምንም አይነት እንደዚህ አይነት ነገሮች ልክ ነው። ግን ውስጤ ላይ ያለው ጥያቄ ነበር የጠየቃት። ግን ሁላችሁም እንደሰማችሁት ሄርሜላ ልትመልስለት አልቻለችም። መደባበቅን ነው የፈለገችው። ሁሉ ጊዜ የጠፋሽው ሰው ሲጨነቅ ያ ሁሉ ነገር ሲሆን ለምንድን ነው የጠፋሽው ብሏት ነበር እና እሷ መልሷ ባይዞ የምትፈራው ዛሬ አይደለም። ገብቷቸዋል። አብርሃምም ሄርሜላም ተስማምተው ባደረጉት ነገር ዛሬ አይደለም። ሁለቱም ያፍሩትም፣ ሁለቱም ይሸማቀቁትም፣ ሁለቱም የሚደነግጡት ዛሬ አይደለም። ገብቷቸዋል። የሆነ ነገር ከተደረገ እርግዝና ይመጣል። ይሄ ሁላችንም የምናውቀው ነገር ነው። ልጆች አይደለንም አይደለ? ሁላችንም የምናውቀው ነገር ነው። እንደዚህ ድብብቆች ደስ አይልም። ገብቷቸዋል። ሴትና ወንድ ግንኙነት ካደረገ ልጅ እንደሚመጣ ሁላችንም የምናውቀው ነገር ነው። ገብቷቸዋል። ይሄ ሁለቱም ሳይረዱትና ሳያስቡት ቀርቶ የተደረገ ነገር አለ በመጀመሪያ ደረጃ እና ዛሬ ላይ ስላረገዘች ፈርታ ነው ደንግጣ ነው ጨንቋት ነው የሚባል ምክንያት የለም። ምክንያቱም ያ በዛ ቀኖ ምናምን በጠፋችበት ታይም ሁላችንም በዛ ሰዓት በሱ ነው የጠፋሁት የሚል አማርኛ እኔ እንደኔ አልቀበለውም። ያው እኔ ሄርሜላ ሩሃትኝ ነው እናት ባሁን ባለች እየበጠበጠች ነው እንጂ እሷ ሰላም ነች። አብረው ሲተኙ ነው እነዚህ ልጆች መሸማቀቅም የነበረባቸው ማፈርም የነበረባቸው አብረው ሲተኙ ነበር እንጂ ዛሬ ላይ ስላረገዘች ማፈርም የለባትም መሸማቀቅም የለባትም። የሰው ልጅ የሆነ ወንድና ሴት ግንኙነት ካደረጉ ልጅ ይፈጠራል፣ ማርገዝ ይፈጠራል። ይህ ያለ ነው አይደለም። እነሱ ሕፃን ትንንሽ ልጆች
ያውቃሉ ይህንን ጉዳይ ማለት ነው። ሳያውቁት ቀርቶ የተፈጠረ ነገር የለም። የሚያስደነግጥም ነገር የለም። እሷ ስላረገዘች የሚደነግጥም ሰው የለም። የሚያስደነግጥም ነገር የለም ሉዚ በመጀመሪያ ደረጃ። ምክንያቱም ሁለቱ ፈልገውት ነው ያደረጉት። ያ ነገር ለአብርሃም መታ አርግዣለሁ ማለት ትችላለች በስነስርዓት ገብቶሻል። አብርሃም እኔ እንደዚህ እርግዝና ተፈጥሯል፣ በቃ የሆነ ቀን ባደረገው ነገር እርግዝና ተፈጥሯል ብላ መናገር ትችላለች። ግን አሁን ምን ያልተዋጠልኝ ነገር ቡዜ ውስጧ ላይ በጣም ብዙ ነገራቶች አሉ። አሁንም ሄርሜላ እውነቱን መናገር አለባት። በቃ የሚሆነው ነገር እያየች ነበር። እኔ በእሷ ቦታ በሆነ አብርሃም መወዶ ቢሆን ኖሮ እኔ አያስችለኝም። አብርሃም እንደዛ ሲጨነቅና ሳየው የሆነ ነገር ሲሆን ሳየው አያስጨንቀኝ። እውነት ስነግርሽ የሚያፈቅር ሰው ደግሞ እንደዚህ አይደለም። ነው ነገር አለ፣ ያ ነገር መውጣት አለበት። የተሸወርነው ነገር አለ፣ ያ ነገር መውጣት አለበት። ምን ስህተት ተሰርቷል እኮ እንመልሰዋለን። እሺ ኤፋ አሁንም ያ ነገር ይመለስ እኮ እያልኩ ያለ እንመልሰው። ያን ስህተት ተሰራ እውነታው ይውጣ ነው እያልኩ ያለሁት። የሚደበቃችሁ ነገር ቢሆን ኖሮ በዛ ልክ እየተጨነቀ በዛ ልክ እንደዚህ እየሆነ እንዴት አስችሏት እንዴት ዝም አለች? እንዴት በዛ 8 ቀን ውስጥ የሆነ ነገር ሆናለች። እቺ ልጅ የሆነ ነገር ብቻ ተደርጓል ነገር እንዲያደርግ በማድረግ አንገቱን እንዲያስደፋው እና ክብሩን ዝቅ እንዲያደርግ ያደረግሽው ያስጀመርሽው አንቺ ነሽ። ሲቀጥል ደግሞ ካልተረጋጋሽ አንቺ እውነት ያለው ሰው ያለን ሰዎች ነን። የትኛው ሀቃችሁ በውሸትና በማይሆን ምስክርነት ነው እኛ እንድንታሰር ያደረጋችሁት። ስም በማጥፋትና በውሸት ምስክርነት ከሰን አስገብተነዋል። በቃ ይህ ደግሞ ማስረጃ ያለን ነገር ነው ካልከው ማለት ነው። ቢገባሽ እሺ፣ ካልተዋጠልህ ዋጥ እሺ። አረ ይኸውልሽ ነገ እኔ እናንተ ስራዬ ብላችሁ ልንገርሽ፣ ይሄ እነዚህ የማይሰሩበት ነገር አይኖርም። ይሰራሉ ከዛ በላይ ስለሚከፈላቸው። ምክንያቱም እኛ 40 ሺህ ብር ለማግኘት እኮ ስንት ፊዳችን አይተን ስንት ስቃይ አይተን ነው አይደለ? ምን ሆኖ ነው የወረዱት? የሚከፈለን ማለት ነው። እሱ ገንዘብ ደፍኗቸዋል። በአጠቃላይ ድራማ ነው የሚሰሩብን። ይኸውላችሁ 2 ነገር መጣላችሁ ከዩቲዩብ የነ ፍቅርና ማስተማርና እንትን መንቃት ይገባችኋል። እሺ በጣም መንቃ የሆናችኋል። ናሁም በትክክል ነው በግሃድ የተናገረው። ልጆች የምንላብላቸው እኔ የምልሆንላችሁ በባህር ተሰድጄ ልሙትላችሁ ገንዘብ ለማግኘት አይደል እናንተ የምትሰደዱት ሽንት ቤት የምታጥቡት አለ። አያችሁ አዙሮ ነው የወጋን የምትከታተሉ ሰዎች ማለት ነው። ይቅርታ አድርግንና እኔ ናሆም ይሄ የሁብዬ ባል ነው እውነት ስለሆነ ወጣ ገባሽ? የእውነት ጸብ ላይ ስለሆነ የሆነ ሳለ ሀቅ ትወጣለች። እና በነገራችን ላይ ይሄ በጣም ጥቅማችን ነው ለኛ። ንቁ፣ እግዚአብሔርን ንቁ። እኔ አሁን ምንም ይምጣ ሪታን ወዳታለሁ፣ መቼም አልቀይራትም እሷ ለምትሰራው ነገር። ምክንያቱም ወድጃት እስከተከተልኳት ድረስ እከተላታለሁ። ግን ይሄ እርስ በርስ ከሌክ እንደዚህ ነው ፎቶ መዘዘቅ፣ ይሄ መሳደብ ምናምን ርካሽ ማድረግ አያስፈልግም። አሁን ሪታና አብርሃም ይህን የሚያደርጉት ሌሎቹ እንዲያድጉ ነው። በእነሱ የተነሳ ሌሎቹ እንዲሰሩ ስለፈለጉ ነው እንደዚህ የሚያደርጉት ማለት ነው። ስሚ ውድ፣ እሺ ለምሳሌ እድናት ተስማምተን እንደምሰራው ነገር ሲጣሉ ቢደብረንም በፍቅር ሲመጡ ተደስተን ተዝናንተንባቸው ነው ገባሽ? ያንን እንትን ያፈራቸው። ግን የሆነ ጸብ ቢነሳ እንደዛ መደረግ እንደሌለበት ነው የሚማው ነው። ለምን ይዘጋባታል? አይደለም እኔ አሁን ብዙ ሰው ትላንት በፍቅር ብዙ ሰው ነው እየተናደድባት ማለት ነው። ምንድን ነው የተናደድባት? ለምን ካልሽ መጀመሪያ እሷ ብዙ ሰው የልጅ እናት ነሽ የልጅ እናት ናት ብሎ ሚዲያ ላይ ሲወራ ምን አለች? ቪዲዮ የሰራች ስሜን አታጥፉብኝ ብላ እሪ ብላ ነው ያለቀሰች። ቪዲዮ እየሰራችው ስሜን አታጥፉ፣ እኔ የልጅ እናት አይደለሁም ልጅ የለኝም አለች። ትላንት ፉፉ እሱን ያደረገችበት ምክንያት ደግሞ መጀመሪያ ስምምነት ነበረን አለች እኮ። በቃ በራሳችን ሰዓት የሆነ ደረጃ እስከምን ድረስ ያንን ነገር ይፋ ላናረገው ስምምነት ነበረን አለች እኮ። ገባሽ? ይመለሳል ብላ ሊሆን ይችላል። ድራማውን እንዳያበላቸው ይመለሳል ብላ ሊሆን ይችላል ያን ያለችው። ገብቶሻል? ምክንያቱም ስምምነት ነበረን የሆነ ሰዓት ላይ እውነቱን እንደምናወጣው። ግን እዛ ቦታ ላይ ስንደርስ ነበረ የሆነ አላማችንን ስናሳካ ነበር ያለችው። ገብቶሻል? ምን ያደርጋል እሷ ደብቃ እሱ እውነቱን አወጣ።
እሷ ውሸት ተባለች። እሱ ደግሞ ብቻ ከባድ ነው። በአጠቃላይ ለማንኛውም እኔ እንጃ ብቻ ዩቲዩብ በጣም የሚያስጠላው እግዚአብሔርን አንዳንዴ ባልወደድኩኝ ሰው እኔ አሁን ሪታ መጥራት ብችል ብጣላ ግን አልችልም። በቃ እግዚአብሔርን ስለማልችል ነው እንጂ ማለት ነው። በአቁም ሁሉ ደስ ይለኛል። እንደ ተከታታይ ድራማ ብናይ ምን አለበት? አንደኛችን አይምሯችን ተከታታይ ድራማ ነው የእውነት አይደለም ለወደፊት ይሆናል ብሎ ሰው ለሚያስበው ነው ብለን እንከታተላለን። እነሱ በራሳችን ላይ ቁማር እየተጫወቱ ምንም ትምህርት የሌለው ነገር እኮ ነው የሚያስተላልፉት። ምንም ትምህርት የሌለው እንዴ እግዚአብሔርን ትምህርት የለውም የሚያስተላልፉልን ነገር ትምህርት የለውም። በሩታ በኩል ከመጣሽ በድራማ ውስጡ የምትማሪው ብዙ ነገር አለ፣ ማትማሪውም አለ፣ የምትማሪውም አለ። ሴት ልጅ ወልዳ ለምሳሌ እንደሱ በቃ አሁን እሷ እንደወለደች ሰው ትመስላለች። ሚዲያ ላይ ያላወቃት ሰው እኮ ወልዳለች ብሎ ማንም አያምናት። ብዙ ትምህርት አለ። በነገራችን ላይ አሁን እነ ሪታ ጋር ላልሽ ነገር ትክክል ነሽ። ብዙ ትምህርት ያለው እና ያለም ነገር ነው እየተሰራ ያለው የእውነት እነሱም ጋር ቢሆንም ባይሆንም ኢትዮጵያ ላይ የሚሰራ ነገር ነው እየሰሩ ያሉት። ምክንያቱም አንድ ሴት ልጅ ታረገዘች እሷ የቤታችንነት ስለሚሰማት ማንኛውም ሰው መጥቶ ያን ወንድ ለማጥመድ የሚያደርገውን ነገር እኔም በራሴ ስላየሁት እኔ በራሴ አይቼዋለሁ። ገባሽ? እኔ እርጉዝ ሆኜ አይቼዋለሁ። ምንም የለኝም ምንም ሳይኖረኝ ድሃም ሆኜ ወንድ ልጅ ለመቀማ ሲሉ አንቺን አቃቂርነት አውጥተው እና ያን ሰው ለማማለል የማያደርጉት ነገር የለም። በትንሹ አይቼዋለሁ እና እነሱ ጋር ትምህርት አለ። እውነትም ያለ ነገር ነው የሚሰራ ማለት ነው። የምትማሪውም አለ የማትማሪውም አለ። አንድ ወንድ ልጅ ሴት ልጅ ገፍቶ አሁን ለምሳሌ ብዙ ወንዶች አሉ አስረግዘው የሚጠፉት ማለት ነው። አስረግዘው ብቻ ሳይሆን 5-6 ልጅ ወልዶ አሳቅፏት ስንት መሄድ አለ። ስንቱ ስለምን ነው የማየው? እንደዚህ አድርጎኝ እንደዚህ አስወልዶኝ እንደዚህ አድርጎ ጥሏት ሄዶ ምናምን 10 ዓመት 7 ዓመት አብራት ኑሮ ልጆችን እርግፍ አድርጎ የእውነት የሚጠፋ እኮ አለ። እርግፍ አድርጎ በቃ የሚጠፋም አለ። ይህ እኮ ትክክል ነው። እና ሴት ልጅ እንዴት ጠንክራ እንደምትሰራ ሴት ልጅ እንዴት መጠንከር እንዳለበት እዚህ ትምህርት እየሰጠችው ነው ሩታ ማለት ነው። አሁን እሺ ትናንትና አሁን ምን አለሽ መሰለሽ? መቼም አያልፍልሽም አለቻት። እሺ አንቺ ተንኮለኛ ስለሆንሽ መቼም አያልፍልሽም። ያ ቃል አሁን ለእሷ የሚገባት አይደለም። እሷም አልፎላት እኮ ተወዳጅ ስለሆነች ታዋቂ ስለሆነች የበታቿን ከሚለምኑ ሌባ ከሚሆኑ ብላ እኮ በስሟ እያሰራች ያለች ጀግና ሴት ናት። ታወቀችው ማለት ነው። ሰለች እጅ ከመይ ሳትል ማንም ልንፋጩን እየሰደባት ማንም ልንፋጫም ማንም አመዳም እየመጣ ቄጡን ሳይደርግ ሪታ እያለ እየሸቀለባት ያለው በሷ። ምክንያቱም አልፎላት ሰውን የምታሳልፍ ጀግና ሴት ናት ሪታ ማለት እሺ። ግን አልገባት የምታወጣውን ቃል አታውቅም። ምክንያቱም ደንቆሮ ስለሆነች ማለት ነው። እሷ የወንዶች ከንፈር እና የወንዶች ቂጥቂጥ ከመከተል ወደ ቃላት ታውቃለች። እንደሚጎዳ ነው የማይጎዳ ቃላት እኮ አታውቅም ማለት እንዴ ናችሁ? ትላንት እሷን ጎዳው ብላ ልዑሌን አደነቀች። እና ደግሞ የእሷ እርግዝና ለየት ያለ ሆነ። ወይኔ ፈጣሪ ልጅ ተወልዶ ብቻ አይቸው እውነት ምን አይነትን ልጅ እንደምትወልድ ለማየት ያብቃችሁ። ኖ አይደለም የእውነት ቢሆንም ባይሆንም ነው የምናግራችሁ። ቢሆን ለራሱ የእውነት ታሪክ ከሆነ ለራሱ ሪታን ገፍታ አብርሃምን ይዛ ከሱ ልጅ ተወለደች ማለት ነው። ጤነኛ ልጅ ተወለደች ማለት ነው። እግዚአብሔርን ልንገራችሁ እርጉዝ ናቸው። አንድ እርጉዝ ሴት ልጅ ክፉ ነገር ተሰራች አንድ ሰው እንኳን ቢረግምሽ ብዙ ነገር ይደርስብሻል። አይደለም ይሄ ሁሉ ህዝብ አዝኖባት ማለት ነው።
ቅድስቴ አሁን እኮ ሩታ እየጀመረች ነው እኮ እሱ ሩታ ላይ እሷ ያደረገው በደል አሁን ሩታ እየጀመረች ነው። እሷ ብዙ ከሆነ ማለት ነው እስከ 9 ወር ድረስ ትቀጥላለች ሩታ። እሷ ያደረገው በደል ሁሉ ሩታ አሁን እየበቀለች እየጀመረች ነው ማለት ነው። ገና ነው። ምን አይታችሁ ታብባለች። አሁን ገና ሪታ ታብባለች። እሷ አርጉዝ ሆና ነው የተጫወተችባት። እሷ ሪታ አርጉዝ ሆና መንቀሳቀስ እንደማትችል እና መዘነጥ እንደማትችል ነው ያየቻታ። እርጉዝ ሆኖ ደግሞ አሁን ከብዙ ነገር እንደሚያግድሽ እሱን ደግሞ ታሳያታለች። እሱን ደግሞ ካላሳየች እውነት ሪታ አይደለችም። እሺ ይዛሳት ይገባል። እናንተ ደግሞ እንዳሰለችው በቃ የምን ሩታ ይዛት መጣ ወደፊት ከሷ በቃ ምንም እንዳሰለችው ሩታ እንደዚህ አታርግን አትብል። እሷ ይብሳል እንደው እንደዚህ የምን ማሰልቻት የለም ሩታ ማለት ነው። እስከ ዛሬ 4 ዓመት ያልሰለቸናት ዛሬ በዚህ ተራ ነገር አንሰለቻት። አይሰለችም። እኔ መቼም አልሰለቻት። ብትጥቅም ብትነሳም ከእሷ ጎን ነኝ እኮ እሱ ነፍጣም ተጠላሽ ይኸውልሽ፣ ምን አለ መሰለሽ ተጠላሽ እስከ ምንሽ የሚባል ነገር አለ። እሪቲን መወዳት እስከ ምናምኗ ነው መወዳት። ገባሽ? ሰወዳትም እስከ ምናምኗ ብዬ ነው መወዳት እና መቼም ልጠላት አልችልም። ይሄ ደግሞ ቃሌ ነው። እሺ በቃ እኮ ምንም እሷ ምንም ይዛ ብትመጣ በቃ እኛ ወደፊት ከእሷ ጋር አሁንን እሱ ሰውየው ነገር ምን ታውቃላችሁ? ይሄ ሰውየው መጀመሪያ የእውነት ፍቅር አይደለም ከእሷ ጋር ማለት ነው። ውሸታ እና ጥቅም ፍቅርና ንጹህ ፍቅር ያለና እሱ ጥቅም ፍቅር ነው የቀረበው ሩታ ማለት ነው። አሁን ህዝብ ማጣላት ነው እሱ የምታደርገው ነገር ሁሉ ማለት ነው። ግን ህዝቡን እንደኔ ከሆናችሁ ማለት ነው ወንድምሽ ከሱ ጋር እስካሁን እንዳለ እንዳቆጥረዋለች። ምክንያቱም ከሷ ጋር ሆኖ አመዱን የነሰነሰው አመዱን ያነሳ ዛሬ ሰው መስሎ ይመጣ ከሷ ጋር ስለሆነ 10 አይነት በ10 ባዝሊን ቢቀባ ወዘን የለ ይሄ ቆዳ እሱም ሰው ያደረጋችሁ ልንገራችሁ ማለት ነው። የእውነት ድራማ ቢሆን ለራሱ የእውነት ድራማ እንኳን ቢሆን ለራሱ ሄርሜላ ለምትናገረው ነገር ህይወቷ ላይ በጣም ብዙ ነገር ይደርስባታል። ምክንያቱም ድራማ ቢሆን እንኳን ለራሱ ድራማ እንኳን ቢሆን በጣም ትከፍላለች። በጣም ትከፍላለች፣ ዋጋ ትከፍላለች። ዛሬ ልትስቅ ትችላለች፣ ዛሬ ልትደሰት ትችላለች፣ ዛሬ የበላይነት ሊሰማት ይችላል። ግን መቼም አትደስታ ትኖረው እሱማ ማለት ነው። ትንሽ አመታት ከሩታ የተረፈውን ትራፊ እኮ ነው። ከሩታ ባልተጣግታ አግባ የጣለችን ትርትራ አንቺ የጣልሽው አለች እኮ ሲጀመር ትራፊ ነው እኮ የምትወስደው እሷ። የተረፈውን ቡሌው ነው ወሰደችው። ምንም የወሰደችው ነገር የለም። አኝኮ እንደ ማስቲካ የተተፋ ነገር ነው። ስለዚህ ምንም ማካበድ የለባትም። ቆዳ እሷም ሰው ሆነች። ሻሻሌ በየበልጋ ቤት የምትጋደም ይህቺ ዝሙት የምታስተላልፍ እሷም ሴት ናት። የሜዳ ሀያ የታወቀች እሷ ናት እንጂ ሩታ አይደለችም። ሰው አርግዤ ስለማላቅ እንዴ ምንም እኮ አይሰማም። ምንም በቃ ምግብ እንትን ልልሽ ይችላል እንጂ ሌላ ነገር ምንም እንዴ በመድኃኒዓለም ስም ምን ሆነ ነው እንደዚህ አካበደች? በጣም የሌለ ነገር በምድራችን የለም። እርግዝና ትላንት አይታችኋል። ሆዷ ሲጀመር እርግዝና ያለ ሰው አይመስልም እኮ የለም። ከበቆል አሁን እና አራዛር አሁን አራዛር እና ትንሱ የሚሰሩትን ይሁ ዝም ብላችሁ እግዚአብሔርን ድራማ መሆኑ የምታውቁት አንድ ሰው ብቻ ነው የሚያካትቱት፣ 2 ሰው ብቻ ነው የሚያካትቱት። ያ ሰው ወረቢት ሆነ ሁሌ ካሜራ ባለ ሰዓት ነው የሚመጣ። ውሸት ሩታ ብላለች የትንሱ ማለት ነው። አሁን እኮ የኛ ልጆች የትንሱን ሪሊ ነው ብላችሁ ድርቅ የምትሉ ልጆች አላችሁ። እውነት ለመናገር ማለት ነው። አለፈው ቡና ደፋብኝ ያለችው የቀዘቀዘ ሻይ ነው ሲጀመር፣ ቡና አይደለም ሻይ ነው። እኔ እንደው ማርያምን ነው የምላችሁ፣ ስጽፉ ሳያችሁ በጣም ነው የምታናዱ።
ይሄ ሪሊ የመሰላችሁ አረጉቷ እየሰደባችሁ ኧረ እባክሽ በፍጹም ግን እንደዚህ አይነት እርጉዝ ሆና እንደዚህ አይነት ውሸት ማስተማር አልነበረባትም። ትሱ ራሱ ማለት ነው ማርያምንን የመጨረሻ ውርደት ነው እንዴ ይሄ። እሷም ራሱ ምን እያስተማረች ነው? ያስጠላል፣ ይደብራል። ከዚህ ያመጣችሁ ብር ነው አንደኛውን የነገርኩሽ ነገር ላይ ያጣቸው ልጁ ሰውየው ነው ምሽ ማን ነበር ስሙ? አብሯቸው የሚሰራው ልጅ ማለት ነው። አመታትን ወራትን ሙሉ ነው እንደ አብሯቸው የሚቀመጠው። ምን ማለት ነው? የሆነ ችግር ሲፈጠር መግባት እንዳለበት ይነግሩትና በዛች ሰዓት ጠብቆ ይገባል። ስራ የለውም፣ የራሱ ነገር የለውም፣ የራሱ ኑሮ የለውም። የነሱ ኑሮ ነው የሚኖረው። ቻናል ለመክፈት ነበር አቶ ዳኒ፣ ቻናል ለመክፈት ነበር። ተከፍቶ ተሰጣቸው። በቃ አሁን ተከፍቶ ተሰጥቷቸዋል። አሁን እሳቸው ተከፍቶ ተሰጥቷቸዋል። ትንሽ ቆይቶ ደግሞ ሌላ ቻናል የሚፈልግ ሰው አለ። እንደዚህ ብር ከፍሎ ማለት ነው። ብር ከፍልና ቻናል የሚፈልግ ሰው አለ። እንደገና ይመጣል። ጋሽ ዳኒ ይወጣሉ። ወጥቶ ግን ሌላ ሰው ይመጣል። ጠብቁ እና እዛ ላይ አሁን መማር ትችላላችሁ። እኔ በፍጹም ያ እውነት ነው ብላችሁ ታሪክ እንዳታደርጉ። እንዲሁም ሪል መስሎ የሚታየው የነሪታ ነው። እነሪታ ጋር ደግሞ ሲሄድላችሁ ትናንትና በሰራችሁ ቪዲዮ እንትኑ ላይ ማለት ነው። እኔ ሌላ ነገር ምናምን እንዳትሉኝ፣ እወዳታለሁ፣ በጣም ነው ማከብራት። ገባሽ? የሆነ ስተስታው ታለችው ኩሽናው ጋር ያለው ይሄ ምግብ የሚበላበት ወንበሩ ጋር ያለው ፎቶ እሺ፣ ሌላው ግድግዳ ላይ ያለው ፎቶ ተመቶ ነው ተላጥቆ ነው ተብሎ ይባል። ያ ፎቶ መነሳት አይችልም ወይ? ያ ቦታ አይወለወልም? አስጨርሽኝ። ያ ቦታ አይወለወልም ተነስቶ ያቺ ቦታ ተጸርታ መልሳ እዛች ቦታ ላይ እየተቀመጠ ክላስ ቦታዋ ላይ ያለው ፎቶ የጋብቻ ጾታ የሰጣቸው ልጅ ፎቶቸው እያለ ተቀነባብሮ ተቀምጦ መነሳት የሚችለው ነገር መነሳት አይችልም ነበር? የእውነት ሪል ቢሆን ግን አይደለም። እግዚአብሔር ይስጥሽ፣ የልቤን አደረስሽ። በቃ እግዚአብሔር ይስጥሽ። ማርያምን ምፈልገው ድራማ እንደሆነ ማወቅ አለባቸው። ማናቸው እንዲህ ስለሆነ ሪታን ጣላታለ ማለት አይደለም። ሪታን በጣም የምወዳት በህይወቴ ላይ ሪታን ብዬ ነው ሚዲያ ላይ የመጣሁት። ገባችሁ? ሚዲያ ላይ አልወጣም ነበረ፣ እንደዚህም ድምፅ አውጥቼ ተናግሬ አላውቅም። ግን በጣም ስለምወዳት ከሚደረግባት ነገር፣ ምክንያቱም ሴት ልጅ ላይ ሰው ላይ የሚደርስ ነገር አምኜበት እሷን ደግፍ የመጣት ይሄ ነው። ግን ደግሞ ይሄ ነገር በጣም ነው። ገባችሁ? ያ ፎቶ መነሳት በፍጹም ይችላል። ጣል እኮ እንዴ! እሺ፣ ያኛ ቅድስቴ አንደኛ ነገር ማለት ነው። አሁን ሪሊ የሆነው የመጣው መቼ መሰለሽ ቅድስቴ? አሁን ምንድነው የውሸት ነው አይታችኋል። እንግዲህ ነግራችሁ ቆይ ውዴ አንዴ ላውራና ትናገሪያለሽ ይኔውን። እሺ ቆይ እና ሪሊ ሆኖ የመጣው መቼ መሰለሽ? በእውነት ሩታዬ ቀለበት አድርጋለች ውዴ። አሁን ሪሊ ሆኖ የመጣው መቼ መሰለሽ? ሪሊ ሆኖ የመጣው የኛ ልጆች ይሄማ ድራማ ነው፣ ይሄ ድራማ ነው ሲሉ ከዛ ቡዜም ደግሞ እንትኑ ላይ ይሄ መፈራረሚያው ላይ አስፈራረሟት። ሪሊ እንደሆነ በእሷ እንዲታወቅ ተደረገ። እሷን እየተቆጣች እሷን እየረገጠች እንድታመጣ አደረጓት። ከዛ በኋላ ነው ሪሊ ህዝቡ እየመሰለው የመጣው እንጂ የመጨረሻ ቆይተዋል። ይሄ ድራማውን እንትን ያሉት ማለት ነው። ግን አሁን አውቆ ሪሊ እያደረጉት ነው ያመጡት። ሰላም እናያለን። ምንድነው በስራት የኔና እያደረ እሺንም ተሆነ እያደር ይገፋል የሚባል ነገር አለ። የምን ሪል ነው? ብዙ እኮ ህዝብ ለማሳመን እንደ የአልአዛር እናት አየሽ ለቱንስ ተሳደቦ መተናገሩ እንደዛ ሆና እኮ ነው ብዙ የመጣችው እንጂ የምን ሪል የለም። በስሩ ሰው እንዲቀበል ፈልጎ እኮ ነው ብዙ የመጣችው። ሰው እንዲቀበል ፈልጎ ነው። ህዝቢ ሪል ነው፣ ትክክል ነው ለመበል ነው እንጂ የምን ሪል የለም። እነሱ አይተጣሉም፣ ተመካክረው ነው የሚሰሩ። አልተፋቱም። አብሮ ሚሳ የበሉ ነው። አብሮ ፀጉር ቤት ሄዶ ፀጉር እየተሰራ ነው ካለ ግን እንደዛ ሆኖ ካለ ግን በአይን ድራማ የምትጎደው ሩታ ስለሆነ የሩታ ካራክተር
ጥሩ አይደለም። እሷ ነው የምትጎደው፣ እሷ ነው የምትጨቆነው፣ እሷ ነው የምትሰደበው። ስለዚህ እኛ ደግሞ ለእሷ ነው የምንደግፈው። ትክክል። ትናንትና ብስሩ ትናንትና መሲ ስትናገር አልሰማሽም? ሩታን እንትን ሞር ላይ ያያት ሰው አለ። ሞር ላይ በቤቢን በጋሪ አድርጎ እሱ እየገፋ ለቤቢ ልብስ እየተገዛለት አብራቸው ያያቸው ሰው እቺ ማናት? እቺ ሊያሾ የእንትና ጓደኛ የዚች ማናት የምትባሉ ሳውዲ ያለችው የምትሳደበዋ አንጃ ሊያሾ ከማን ኮ ላይ ተናገረች እኮ ሊያሾ ሊያ ናት። አዎ ላይፍ ላይ ተናገረች እኮ እሷ ተናግራለች። ቲክቶክ ላይ ነው። ኧረ እንደው እናንተ በጎች አረባካችሁ ስትል ሰምቻታለሁ። እሱ ጋሪ ምን ነው የሚባለው በአማርኛ እዚህ ቆላ እሱ እየደፈ እሷ ደግሞ ልብስ ምናምን እየመረጸት የልጅ ምናምን አንድ ለሱ አትገባም ነበረ። በጣም የምታምረው ለሱ አትገባም ነበረ እያለች እያወራች ነበር። ላላታምሩም ማለት ምን አይታቸው ነው ሊያሾ? ሞዴል ባይኛ እየሆነች ሞዴል እሱ ንገሪያቸው። ሞዴል አንቺም ሰማሽ እንደ ብስራትዬ ከአንቺ ጋር ነው ትንሽ ላይ ቁራጭ ደግሞ ሰማ ቁራጭ ትንሽ ነው ብዙ አይደለም። በጣም አሁን እኔ ያየ ሰው ነው የነገረኝ። በጣም ማምነው ሰው በውስጥ መጥቶ ነገረኝና ሞል ውስጥ አብረው እየሄዱ እሱ ፕራም እኔ በአማርኛ ምንድነው የሚጋፋው ጋሪ እሱ ጋሪ እንትን ጋሪ የልጇን ልብስ እየመረጠች ሞል ውስጥ እንዴት ቾኮሌት ከለር ናት አለች። ቾኮሌት ከለር ናት ሞዴል ነው የምትመስለው ስታምር አለች። ስታምር እኔ ብሆን አለች እግሬን ላነሳለት እግሬንም እንዲረግጣል አልፈቅድለትም። ወይ መሲ እንደ ቴዲ ያፈኑ እንደ ቴዲ ሰው ነው የሚገባት ለሷ። በጣም ነው የምታምረው። ሼፖ ራሱ በጣም በቃ ገና ልጅ ናት አለች። የወለደች ማትመስለው ለካ ለዚህ ነው ኦዲየንሶች ማርያምን የጠይም ቆንጆ እኮ ናት። እግዚአብሔር ለካ ለዚህ ነው ኦዲየንሶቿ እንደዚህ የሚያብዱላት፣ ለዚህ እንደዚህ የሚወዷት። ካሁን በኋላ ልናገራቸውም ለሷ ኦዲየንሶች አለች። ትናንትና እንደዚህ አለት ላይፍ ላይ ነበረችማ የተቆረጸው ጻፉላ ኮመንት አብርሽ እኮ አስረገዘ ምናምን አሉና የምን አብርሽ ነው አብርሽ የትመር እንዳይሆን ምናምን ይላ ተቆጠና እሱ ጊዜች ዩቲዩብ ላይ ምንድነው ምጫማለቆ ወደዛ ምናምን አላችሁ። እግሪ አናስ እግሩ አንሳሱ ለሱ ንብረት አናስታችኋል የሚል ነገር እንደዛ ምናምን አላችሁ። ሳቀር ወደዛ ዩቲዩብ ላይ ምጫማለቆ ነው ምናምን አላችሁ። ታውቃለች እኮ ታውቃለች ስራ እንደሚሰሩ እንዴ ብሽሩ የኛ ልጆች ቢያውቁ አላዘርና ትንሱ የሚሰሩትን ጉድ በቃ በሱ ማወቅ ይችሉ ነበር። አሁን የአላዘርና የትንሱ ሪሊ አይመስልም? ይመስላሉ እኮ ግን በፍጹም ሪሊ አይደለም።